Mesia Ia Amla عبس لازم فتخات مسجن نوص لو كلهم زمرت خاص لو كلهم قدسان مسجنك እግዚአብሔር አቦ እዚ አዝገብረት ኢድካ አሞ ተመስገን አቦ ሕጅኻ እንሆ ንጽልለና ተዛረብ ከሰማዓካ ኢሉላህ እንሆ እግዚአብሔር በባሪያኻ ክትዛረብ እሞ ነትስ ባህል ዘሎ ዘረባ ጥራሕ ዘይኮነ ቃልካ ልብና ሓዲሩ ክፍውሰና አውሽ ዕጽምትና አትዩ እግዚአብሔር ንኹሉ አው ዘሎ መጋጣጠሚ እግዚአብሔር አው በአላጊቡ በኃይሊ ውሽጥና ክትንቀሳቀስ ምእንታን ምስተውዓል ክትበና ይጽልለሁ ባሪያኻ አብቅድም ገጽካ በመንፈስ ቅዱስ ደሪው ክዛረብ እግዚአብሔር አምላክ ትረዶው ንጽልለና ስለ ሁሉ ክብርና አኻኹን በወድኻ በኢየሱስ ስም አሜን ክብርና አምላክ ይሁን ሎሙን እግዚአብሔር ዕድል ሂብናሎ ቤተ ክርስቲያን ሻሎም ዌልካም ዋው በጣም ነው እናመሰግነው ዛሬም ከኛ ጋር መሆናችሁ እኛ በጣም ደስ ብሎናል እናንተ ያለ የተፈቀሩ ቤተሰብ እግዚአብሔር ስለሰጠን ለእግዚአብሔር እናመሰግናለን ጌታን ይባርካችሁ እግዚአብሔር ጸጋ ያብዛልኩም ክብርና አምላክን ኩልኩም ቅዱሳን ካብሩሑ ካብ ቀረባ ዝመጻኹም አምላክ አማእከልና እዩ ድንቅ ከገብርዩ ነዚ ባህለና ንስማዓዮ አምላክ መስገን እሞ ፓስተር ዳን ሐወይ እግዚአብሔር ይባርካ ለሙና ማእከልና ስለዘለኻ ንጎይታ አዚና ኢና ነመስግኖ ብዙሒና ነፍቅረካ እግዚአብሔር ይባርካና አኻን መንፈስ ቅዱስን ሃሌሉያ እንደምን አደራችሁ ነው የሚባለው እንደምን ዋላችሁ ሁሉም አይደለ ኢየሱስ ጌታ ነው ስንት ሰዎች ናችሁ ደስተኞች ትናንትና እስኪ በእግዚአብሔር ምህረት ተጎብኝቻለሁ ያላችሁ ሰዎች ካለ በምህረቱ ጎብኝተኛል ያላችሁ እዚህ የነበራችሁ ኢየሱስ ጌታ ነው ሃሌሉያ መጀመሪያ ሰላም እላችኋለሁ ወንድሞች ኦሬዲ ትናንትና ዛሬም ኢንትሮዲዩስ ስላደረጉኝ ብዙ ስለ ራሴ አልናገርም ስለ ጌታ ግን እናገራለሁ ኢየሱስ ጌታ ነው አሜን ክብር ለስሙ ይሁን እና ጌታ ይባርካችሁ የሻሎም ቤተክርስቲያን የኤክሌሲያ ቤተክርስቲያን በህብረት እንደዚህ በፍቅር ተሳስራችሁ ጌታን ለማምለክ ህብረት ለማድረግ በመድሪቱ ደግሞ ለበረከት ለመሆን እንዲሁ በአንድነት መምጣታችሁ እግዚአብሔር ይባርካችሁ እግዚአብሔር ይባርካችሁ እናንተም ለሌሎች ምሳሌ ሆኑ ክብር ለኢየሱስ ይሁን እና እግዚአብሔር አዚ ይባርኩም ከምዝ አክል ዋጋ ከፍልኩም በህብረት ከተምልኹ ከተማሃሩ እግዚአብሔር ክብር ክትቡ እግዚአብሔር መስገን ነዚ ህብረት ስለዛሃበኩም ጎይታ አዚ ይመስግነው አሜን ክብር ለኢየሱስ ይሁን لما أنتي كاب قال እግዚአብሔር ከካፈለ እግዚአብሔር ደግሞ ሐዲስ ነገር ገብሪ እግዚአብሔር ኩሉ ጊዜ ሐዲስ ነገር አለው እስኪ በጎንኩም ዘሎ ሰብ እግዚአብሔር ሐዲስ ነገር አለው ለሙ ብሎ ነዓኺ ሐዲስ ነገር አለው ላንቺ ላንተ አዲስ ነገር አለው እግዚአብሔር ክብር ለኢየሱስ ይሁን እሱ ሁሉ ጊዜ ምንድነው አዲስ ነው ሃሌሉያ እኛን ከመባረክ እሱ አይሰለችም ሁሌ እንደሚባርከን እናምናለን አሜን እስኪ ሁሌ ትባርከኛለህ ብለው እስኪ ዛሬ ደግሞ በሉት እግዚአብሔር አምላኬ እንደምትናገረኝ አቃለሁ እኔም ሰማለሁ እኔም አደምጣለሁ በኔ ላይ እስኪ በሉ አዲስ ነገር አለ እግዚአብሔር የሚያሻግራችሁ ዘመን አመት ነው ቀን ነው ዛሬ እንሻገራለን አሜን ክብር ለኢየሱስ ይሁን የብዙዎቻችን አይን ዛሬ ይከፈታል እስከ አይኖቼን ክፈት በሉት ክብር ለኢየሱስ ይሁን ሁላችን ካለንበት እንነሳና የጌታ ቃል እናነባለን ሉቃስ ወንጌል ሉቃስ ምዕራፍ 24 ያለው መጽሐፍ ቅዱስ የያዛችሁ ሉቃስ 24 ያለው እንከፍታለን ወንጌል ሉቃስ
ምዕራፍ 24 ያለው ሉቃስ ምዕራፍ 24 ቁጥር 44 ጀምሮ እስከ 49 ያለው እናነባለን። የሉቃስ ወንጌል ምዕራፍ 24 ከቁጥር 44 እስከ 49 ያለው እናነባለን። ኢየሱስ ጌታ ነው። አሜን። ኦኬ መጽሐፍ ቅዱሳችሁ ይዛችኋል? ወንጌል ሉቃስ ምዕራፍ 24 ካብ 44 እስከ 49 ዘሎ ከነንብቦ ኢና። ከምዚ ይብል ንሱ ድማ እዚ እቲ ምሳኻትኩም ከለኹ ኣብ ሕጊ ሙሴን ነቢያትን መዛሙራትን ብዛዕባይ ተጻሓፈ ኩሉ ክፍጸም ይግባእ እዩ እሞ ኢለ ዝነገርክኹም ቃለ እዩ በሎም። ሽዑ ነተን ጽሑፋት ከስተውዕልወን ኣእምሮኦም ከፈተሎም እሞ ክርስቶስ ሓሳረ መከራ ከም ዝጸግብ ብሳልሰይቲ መዓልቲ እውን ካብ ሙታን ከም ዝትንስእ ብስሙ ከዓ ንስሓ ሕድገት ሓጢአትን ካብ ኢየሩሳሌም ጀሚሩ ኣብ ኩሎም ኣሕዛብ ክስበኽ ጽሑፍ እዩ። በዚ ንስኻትኩም ምስክር ኢኹም። እነሆ ኣነ ተስፋ ኣቦይ ክሰደልኩም እየ፣ ንስኻትኩም ግና ካብ ላዕሊ ሓይሊ ክሳዕ ትቐበሉ ኣብ ከተማ ኢየሩሳሌም ጽንሑ በሎም። ኩላህና ክንጸልይና። ሃሌሉያ። እስከ ኣዳውና ልዕልና እግዚአብሔር ተዛረብሎም ማዓንታ ንብሎ ኢና። እግዚአብሔር ይዛረብ እዩ። ኣብ መንጎና ኣሎ መንፈስ ቅዱስ። ኣቦ ነመስግነካ ኣሎና። እግዚአብሔር ልዕል ልዕል ነብለካ ኣሎና። ኣብ መንጎና ስለ ዘለኻ፣ ኣብ ማእኸልና ስለ ዘለኻ፣ ኣብ መንጎ ህዝብኻ ስለ ዘለኻ እግዚአብሔር ኣቦ ተመስገን። እስኻ ትሰምዕ፣ ትዛረብ፣ ትፍውስ፣ ተድሕን፣ ተናግፍ፣ ትባርኽ ጎይታ ኢኻ እሞ ሎም ማዓንቲ ኣዳውና ምስናይ ልብና ናባኻ ንልዕል ኣለና። ረድኤትና ካባኻ ጥራይ ዝመጽእ፣ በረኸትና ካባኻ ጥራይ ዝመጽእ፣ ምጽንናዕና ካባኻ ጥራይ ዝመጽእ፣ ምድሓና ካባኻ ጥራይ ዝመጽእ ሎም ማዓንቲ ብቃልካ ክትዛረበና ብስም ወድኻ ኢየሱስ ክርስቶስ ክንጸልይ ኣለና። እግዚአብሔር እስኻ ከይተዛረብካ ዝሓለፍካሉ ግዜ የለን እሞ ሎም ማዓንቲ ክትዛረበና ብቃልካ እግዚአብሔር ኣቦ ከተጸናንዓና ብስም ወድኻ ኢየሱስ ክርስቶስ ንጸልይ ኣለና። ክብርን ምስጋናን ኩሉ ነቲ ዓብይ ሽምካ ይኹን። ብስም ኢየሱስ ንጸልይ አሜን። ጌታ ኢየሱስ ይባርካችሁ። ባላችሁበት ተቀመጡ። እግዚአብሔር የተመሰገነ ይሁን። እግዚአብሔር በዘመናት ሁሉ ለሰው ፍጥረት ዓላማ ያለው አምላክ ነው። አሜን። እግዚአብሔር ንወዲ ሰብ በመልክዑ በአምሳሉ ፈጢሩ ታይገርዎ አብዛ ምድር እዚኣ ንዕኡ ንኽብሩ ደኪንዎ። ሰብ ምስ እግዚአብሔር ተዓሪቑ ብሰላም ዝነብረሉ ግዜ ወዲ ሰብ ግን ካብ አምላኽ ከዓሉ ከሎ ካብ እግዚአብሔር ክርሕቕ ከሎ ንርኢ። ካብታ ግዜ እቲኣ ጀሚሩ ናይ ሰብን ናይ እግዚአብሔር ሕብረት እንታይ ኮነ? ተፈላለየ። ስለዚህ እግዚአብሔር ግና ንደቂ ሰብ ታይ ገበሮምን ኣይሓደጎምን ኣይጠንጠኖምን። እግዚአብሔር ታይ ስለ ዝነበረዩ ዓላማ እስከ ሁላትኩም ዓላማ በሉ። ካለ ዓላማ እግዚአብሔር አውጽዩ ለማዓንት እምባር ንሪኦ እዚ ዓላማ እዚዩ። ስለዚህ እግዚአብሔርና ሰውን ተጣላ። እግዚአብሔርን ሰውን ሲፈጥረው አብሮ ከሱ ጋር እንዲኖር እንዲያመልከው እንዲያከብረው ነበር። ነገር ግን ባለመታዘዙ ሰው ኃጢአት በመስራት ከእግዚአብሔር ራቀ። ሰውና እግዚአብሔር ተራራቁ። እግዚአብሔር ግን ሩህሩህ አምላክ ስለሆነ ባለጠጋ ስለሆነ ፈጣሪ ስለሆነ እንደ ሰው ስላልሆነ እንደ መልአክም ስላልሆነ አምላክ ስለሆነ እግዚአብሔር ምን አመጣ? አዲስ እቅድን አመጣ። እስከ ሁላችሁ አዲስ እቅድን በሉ። አዲስ ዓላማ አመጣ። ይሄን ዓላማ ምን እንለዋለን? የዘላለም የማዳኑ ዓላማ ወይ ደግሞ እቅድ እንለዋለን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሰውን ምን አላደረገውም? በቃ አልተወውም። እግዚአብሔር በምህረቱ ባለጠጋ ስለሆነ እግዚአብሔር የሰው ልጅ ሁሉ ወደ ራሱ ለመመለስ እቅድን አወጣ። ይሄን እቅድ ደግሞ በሰዎች አድርጎ ሊሰራው እግዚአብሔር ምን አደረገ? እቅድን አወጣ። መጀመሪያ ያደረገው እግዚአብሔር በአብርሃም ተጠቅሞ በዘሩ ተጠቅሞ ምን አለ? ፍጥረት ሁሉ ንባርካለሁ አለ። ምን አለ? ባንተ ዘር ምን ይሆናሉ? ፍጥረት ሁሉ ምን ይሆናሉ? ይባረካሉ አለ።
አሜን። ከዛ ወደ እስራኤላኖችን ሄዶ ደግሞ ምን አላቸው? እናንተ ለዓለም መዳንና ብርሃን ትሆናላችሁ አላቸው። አሁን እግዚአብሔር ለእስራኤል ሕዝብ የነበረው ታላቅ እቅድ አንድ ነገር ነበር፣ ብዙዎቻችን የማናውቀው። እስራኤላኖች ለዓለም ሁሉ ማዳን እንዲሆኑ፣ ለዓለም ሁሉ በረከት እንዲሆኑ፣ ለዓለም ሁሉ ብርሃን እንዲሆኑ ነው እግዚአብሔር ምን ያደረጋቸው? የጠራቸው። እስራኤላኖች ግን ለራሳቸው ብቻ ይኖሩ ነበር። ለራሳቸው ብቻ ይኖሩ ነበር። ሕጋቸው፣ ባህላቸው ብቻ ይዘው በቃ መኖር ነው የሚፈልጉ። ማንም እንደነሱ እንዲሆን የሚፈልጉ አልነበሩ። የራሳቸው መንገድ፣ የራሳቸው እቅድ፣ የራሳቸው ካልቸር፣ የራሳቸው ባህል፣ የራሳቸው አካሄድ ነበራቸው። እግዚአብሔር ግን ደጋግሞ ምን ይላቸው ነበር? ለዓለም ለበረከት አደርጋችሁ ዘንድ ፈልጌያለሁ ይላቸው ነበር። ሰው ግን ምን አላደረገም? አላስተዋለም። በኢሳይያስ ያለው መጽሐፍ ኢሳይያስ 49 አንድ ነገር ላሳያችሁ ነው ዛሬ። አንድ ነገር ነው የሚሆነው። ካለንበት ነው የምንወጣ። እግዚአብሔር ወዳለን ነው የምንሄደው። አሜን። እግዚአብሔር ወዳቀደልን ነው የምንሄደው። ኢሳይያስ 49 መጽሐፍ ቅዱስ ከያዛችሁ እግዚአብሔር ለእስራኤል የተናገረው አንድ ነገር ነው። በጣም ይሄን ሳነብ በጣም ነው በቃ ምቀናው። በቃ ለካስ ገና የእግዚአብሔር ታላቅ ዓላማ በእናንተ ላይ አልተፈጸመም፣ ገና ይፈጸማል። አሜን። ምዕራፍ 49 ኢሳይያስ ምን ይላል መሰላችሁ? ቁጥር 6 እንደዚህ ይላል። በጣም ነው የሚገርመው። በትግርኛ እንታይ ይብል? እወ ብሎ ሕጂ ሓዙ ኣሕዋተይ፣ እወ ንሱ ይብል ንነገድ ያዕቆብ ንምትንሳእ ነቶም ዝተረፉ እስራኤል ንምምላስ ባርያይ ምዃንካ ኣዝዩ ሒደት እዩ። ኣዝዩ እንታይ እዩ? ሒደት እዩ። ምድሓነይ ክሳዕ ወሰን ምድሪ ምእንቲ ክበፅሕሲ ብርሃን ኣሕዛብ ከዓ ክገብረካ እየ። እንታይ ዝብለሎ እግዚአብሔር ንህዝቢ እስራኤል እንታይ ዝብለሎ? ንያዕቆብ ንምትንሳእ ንእስራኤል ንምምላስ ባርያይ ገይረ ስለ ዝሓረኹኻ እዚ ቀሊል ነገር እዩ፣ እዚ ታራ ነገር እዩ፣ እዚ ንእሽተይ ነገር እዩ። ኣነ ግን እብለሎ ንኣሕዛብ ኩሎም ታገብረካ እዩ ዝብሎ ዘሎ ብርሃን፣ ምድሓን፣ ፈውሲ፣ ምፅንናዕ ክገብረካ እዩ ብለሎ። ኣሕዋተይ ኢትዮጵያውያንና ኤርትራውያኖች እዚ ለኢትዮጵያኖች ለበረከት እንድትሆኑ መጣራታችሁ፣ ለኤርትራኖች ለበረከት ለመሆን የተጠራችሁ ይሄ ትንሽ ጥቂት ነው እያላችሁ ነው። እየገባችሁ ነው? አልገባችሁም? ምንም አልገባችሁም። ስለ እኔ ስነግራችሁ ይገባችሁ ይሆናል። ምናልባት እኔ ወጥቼ ስለሆን አረቦች ነው የማገለግለው፣ ፈረንጆች ነው የማገለግለው፣ ስፓኒሾች ነው የማገለግለው። ኢየሱስ ጌታ ነው። ገብቷቸዋል ወይ? የእግዚአብሔር እቅድ ለእናንተ ለሀበሻዎች ልበልና፣ አሜን፣ ከራሳችሁ ወጣችሁ ለሌላ ህዝብ እንድትሆኑ እግዚአብሔር ምን አድርጋችኋል? ጠርቷችኋል። ለኢትዮጵያን ልትሆኑ፣ እነሱን ልትመልሱ፣ ለኤርትራውያን እንድትሆኑ፣ ለነሱም ወደ እኔ እንድትመልሱ፣ ለዛ መጥራቴ ትንሽ ነው እያለ ነው መጽሐፍ ቅዱስ። እኛስ ሙጥን ብለን አበሻ፣ እኛስ በቃ አንንቀሳ፣ ከዚያ እንወጣት። እግዚአብሔርስ ምን እያለ ነው? አረ ንገሩ። ገና አሁን አልገባችሁም። እኔ ትቼው ነው የሚሄደው፣ የራሴ ስራ እሰራለሁ እንጂ ጎይታ ባረክ። ብርሃን አሕዛብ ለዓለም ሁሉ እንድትሆኑ፣ ለዓለም ማዳን እንድትሆኑ ምን አድርጌያቸዋለሁ? ጠርቻቸዋለሁ። እስራኤል ግን ምን አላረገም? አላወቅም። ጌታ ይባርክ። አላስተዋለም። እኛ ደግሞ ሳናስቡ እንዳንቀር ዘመናችን እንዳያልፈን። እስኪ በጎናችሁ ያለ ሰው ውጣ በሉት። ውጣ፣ የመውጣት ዘመን ነው። ውጣ፣ ጥሩ አድርገሽ። ጌታ ይባርክሽ። እግዚአብሔር ለትልቅ ህዝብ ጠርቶ አንተ ለማን ነው? ለአንድ ሰው እየተናገርኩ ነበርና እግዚአብሔር ኤርፕሌን ሰጥቶ
የምትበረው ኤርፕሌን ሰጥቶ ሙጥኝ ብለህ እንዴት ባይስክል አትሰጠኝም እግዚአብሔር? ኧረ እግዚአብሔር ይባላል እንደዚህ? ኤርፕሌን ያህል ሰጥቶ ይህን ያህል ተስፋ ተሰጥቷችሁ ሙጥኝ ብላችሁ በቃ ሀበሻ በሄዳችሁ ሀበሻ መፈለግ እንዴት? እግዚአብሔር ወደዚህ ምድር የጠራችሁ ለምድሪቱ ለበረከት እንድትሆኑ፣ ለእንግሊዞች በረከት እንድትሆኑ ነው። ከጨለማ ወደሚደነቀው ብርሃን እንድታሻግሩ ነው። ኢየሱስ ጌታ ነው። በዚህ ከተማ ያሉ አረቦች፣ ሶማሊዎች፣ ሱዳኖች፣ የመኖች ከጨለማ ወደሚደነቅ ብርሃን ልታሻግሩ ነው። አንድ ነገር ልንገራችሁና እግዚአብሔር በቃሉ ይናገራል። አሜን። በ1996 እኔ አስመራ ነበርኩና በፈረንጅ ማለት ነው። እግዚአብሔር አንድ ነገር ተናገረ። አሁን አስተውሉ፣ በተለይ አገልጋዮች ጌታ ይባርካችሁ። አሜን። አንድ ነገር እግዚአብሔር ተናገረና ያኔ ሰላም ሆነዋል አይደለም? ደርግ ወድቆ ምናምን ሰላም ሆኖ ተብሎ ኦኬ። እና ሰው ስደተኛ ኤርትራዊ ወደ ሀገሩ ይመለስ ነበር። በቃ ተደስቶ በቃ ወደ ሀገሬ ነበር። ጌታ ይባረክ። በ96 ዓመተ ምህረት ግን አንድ ነገር ሆነ። በሶስት ቤተክርስቲያን አንድ አይነት ትንቢት መጣና ይሄ ትንቢት ምን ይል ነበር መሰላችሁ? የኤርትራን ወጣት እበትነዋለሁ፣ ወደ ዓለም ሁሉ ይበተናል። አንዱ በመርከብ፣ አንዱ በጃልባ፣ አንዱ በባህር፣ አንዱ በአየር፣ አንዱ በእግሩ እበትነዋለሁ፣ ወጣትን እበትናለሁ ይላል የሰራዊት ጌታ እግዚአብሔር ተብሎ እኔ እዛ ጉባኤ ላይ ያለሁ። አሁን ይሄን ሰውዬ በጠራችሁ የሚነበየው ሐዋርያ ምናምን ተብሎ የሚጠራ ሰው ነው። ከኢትዮጵያ መጥቶ ሊያገለግል ወደ ቤታችን ሄድንና የሰፈሮች ልጆች አረ እንደዚህ ተሰማ ምናምን አልኳቸውና አንዱ ክርስቲያን ምን ይላል? እኛ ቸርች ደግሞ እንደዛ ተናገረ። ዛሬ አንድ ሴት ተነስታ ይታየኛል ወጣቱ ሲበተናለች ሲል አንዱ ተቀብሎ ደግሞ ሶስተኛ እኛ ደግሞ መሰረተ ክርስቶስ የሚባል እኛ ቸርች ደግሞ አንድ ወንድም እንደዚህ ተነበየ ይላል። በሶስት ቤተክርስቲያን በአንድ ቀን። ከዛ ምን ነበር መሰላችሁ ሐሳቡ? እግዚአብሔር ወደ ዓለም ሁሉ ሊበትነንና ለዓለም ሁሉ በረከት። ከዛ ሲነበይ ይሄን ሐዋርያ ምላችሁ አሁን ይህ ለጦርነት አይደለም፣ ለክፉ ነገር አይደለም፣ ለወንጌል፣ ለፈውስ፣ ለማዳን ነበር ይላል። ይሄ ነበር የሚናገረው። ያኔ ትዝ አለኝ እና ያኔ ህዝቡ መሪዎች ምን ማድረግ ነበራቸው መሰላችሁ? ስለዚህ እንዴት አድርገን ህዝባችን እናስታጥቅ፣ እንዴት አድርገን እናሰልጥናቸው፣ ነጮች ጠርተን ስለሚሽን እናስተምር፣ ስለ ተልእኮ ወንጌል ለፍጥረት ሁሉ እናስታጥቅ ከማለት ይልቅ እንዴት አድርጌ ቤተክርስቲያኔን አበዛታለሁ፣ ህዝብ እንዴት እጨምራለሁ። ሩጫ በ96 በተለይ ኤርትራ ውስጥ መጨመር ነው። በቃ መጨመር ህዝብ እዛች በቃ ክርስትናው በቃ ሞዴል ምናምን እየሆነ መሄድ ጀመረ። በቃ የሆነ አገልጋዮች ያኔ ምን ማድረግ ነበራቸው መሰላችሁ? ይሄን ከተናገረ ለዚህ ነው እግዚአብሔር ይናገራል እምላችሁ። አሁንም ለእናንተ እየተናገረ ነው። ታስተውሉ ትሆኑ አላቅም፣ ግን አሁንም እየተናገረ ነው። ኢሳብትዩ እናንተ ሰምታችሁ ከዛም እንደሆነ ታውቃላችሁ። ቤተክርስቲያን በቃ በዛች ሰሰነች። በቃ ቤተክርስቲያን አርነት በቃ ኤርትራ የአምልኮ የሃይማኖት አርነት በቃ ደስ ይላል። በ99 ግን መከራ መጣ። ሁላችሁ እናንተ የተበተናችሁ በዛ ነው። በብዛት መከራ፣ ስደት፣ መታሰር፣ መንገላታት፣ ኃይለኛ መከራ መጣ። ተበተንን። ግን እግዚአብሔር ባለን ነው የተበተነን አይደለም። ሁላችን ለዛ ነው የተበተነን፣ ለበረከት እንድንሆን። ወደ ያኔ በ2000 ዓመተ ምህረት እኔ ወጣሁና ጆርዳን ነበርኩ። ጆርዳን፣ አረብ ሀገር፣ ሱዳን፣ ኢራቅ። እኔ ብዙ ብነግራችሁ ስንት ሰዎች ወደ ጌታ እንደመጡ ይገርማቸዋል። እግዚአብሔር ይችላል። እግዚአብሔር ለእስራኤል ምን አለው? በዘዳግም ምዕራፍ 6 ቁጥር 4 እስራኤል ሆይ ስማ። እስኪ ሁላችሁ ምን በሉ? ስማ። ምን ማለት እንደሆነ ታውቃላችሁ? በዕብራይስጥ ሻማ እስራኤል፣ ሻማ እስራኤል። ጸሎት ሲጀመር እስራኤላኖች ይሄ ነው የሚሉ
ሸማ እስራኤል ሸማ ምን ማለት እንደሆነ ለነሱ ታውቃላችሁ። ስማ ታዘዝ ነው። እስኪ ስማ ታዘዝ በሉት። እኛ ግን ሰሚዎች ብቻ እንዳንሆን አሁን ኦኬ ያለፍነው የከሰርነው ዘመን ከስረናል። አሁን ግን ትውልድን የምናዘጋጅበት ዘመን ነው። አሜን። ራሳችሁ ተራ አርጋችሁ ባትችሉም ባትናገሩም መጸለይ መጀመር አለባችሁ። ለትውልድ የሚሆን በረከት መዳን አላችሁ በውስጣችሁ። ክብር ለኢየሱስ ይሁን። ምን አድርግ ስማ። ለአብርሃም ምን አረ ነው የሚለው ምዕራፍ 22 ቁጥር 18 ዘፍጥረት ላነብላችሁ ከመጽሐፍ ቅዱስ ዘፍጥረት 22 ምን እንደሚል ታውቃላችሁ? አብርሃም ሰማ፣ መስማት ብቻ ሳይሆን ታዘዋል። አገኘው ቃለይ ቁጥር 18 ቃለይ ስለ ሰማዕኻ ድማ ህዝብታት ኩላ ምድሪ ብዘርእኻ ታኾንዮም ክባረኹዮም እንታይ ስለ ዝኾንካ ቃለይ ስለ ሰማዕኻ ሰሚዑ ስኢሉ ድዩ ተዓዚዙ ውፃእ ናብ ዝተባሃለ ክብር ለኢየሱስ ይኹን። ሎማ ዓንቲ ተተዓዚዝካ እግዚአብሔር ንበረኸት ክገብረካ እዩ። እግዚአብሔር ንብዙሓት ንመድሓን ክገብረካ እዩ። ሶማላውያን ሱዳናውያን አሁን እዛ አሜሪካ ውስጥ የምመራው ቤተክርስቲያን ከሰባት ሀገሮች የሚሰባሰቡበት ቤተክርስቲያን ነው። ሱዳኖች አሉ፣ ሶማሊዎች አሉ። አንድ ቀን ከመጣሁ ጊዜ ካገኘው አሳያቸዋል። በቪዲዮ ነው ማሳያችሁ። ፈረንጆች አሉ፣ አረቦች አሉ፣ ኢራኖች አሉ፣ አፍጋኒስታን አንድ ሰው አለ ሄዳነ እና እኛ ምንም ሆኖ አይደለንም። እግዚአብሔር ግን ስላለ ነው። አሜን። ልንገራችሁ ታውቃላችሁ ኢትዮጵያና ኤርትራኖች ለአረቦች ለእስላሞች ከአፍሪካን ሀገሮች በሙሉ በጣም እንቀርበኛ ነን። እስላሞች ከሆኑ ህዝብ በጣም እኛ እንቀራረባለን። ታውቃላችሁ ባህላቸውን እናቀዋለን አይደለም? እናቀዋለን፣ ሃይማኖታቸውን እናቀዋለን። ከነሱ ጋር ኑረናል አይደለም እንዴ? ሌላ አፍሪካን ሀገሮች ግን ብዙ ዕውቀት የላቸውም ስለ እስልምና፣ ስለ አረቦችም የላቸው። እኛ ግን በደንብ ዕውቀት አለን። እዛ የእስልምና መጽሐፍም እንደሚል ታውቃላችሁ ትንቢት አለ ሐዲስ ወደ የሚባል መጽሐፍ አላቸውና ይሄ ጥቁሩ ድንጋይ ኢትዮጵያዊው ምን ያደርገዋል? ኢትዮጵያው ሳይ ሐበሻ ነው የሚለው አልሐበሺ ምን ያደርገዋል? ያፈርሰዋል። ጥቁሩ ድንጋይ ሰው ያመለከው ያለ እናንተ ልታፈርሱት ሐበሻ በምን ነው ታፈርሱት? ወገን አሜን። እንደዛ ምን ትንቢት አለ። ለዚህ ነው ለሐበሻዎች ሳውዲ አረቢያ የተለያየ ሀገር እነዚህ በቃ ስቂት የሚያርጓቸው መንፈሱ እንኳን ነው። በጣም ነው የሚያሰቃያቸው አረብ ሀገር እህቶቻችን። ለምን ካላችሁ በቃ ክርስቲያኖች ናቸው። የሰሙት ነገር አለ። ክብር ለኢየሱስ ይሁን። ባለፈው ፌብሩዋሪ ላይ ሳውዲ አረቢያ ነበርኩና እዛ መካ መዲና የሚባል ቦታ ክርስቲያኖች አሉ። ቸርች አለ፣ ቤተክርስቲያን አለ። እዛ ውስጥ በጣም ኃይለኛ የጸሎት ሰዎች አሉ። እዛ የጸለዩ ቤተክርስቲያን እየመሩ ያሉ። ክብር ለእግዚአብሔር ይሁን። እግዚአብሔር እየሰራ ነው። በአረብ ሀገር ያሉ እህቶቻችን ደግሞ ምን እንደሆኑ ታውቃላችሁ? ማዳም ቤት የሚሰሩ ማዳም ቤት ሰምታችኋል? ሰው ቤት የሚሰሩ በጣም ብዙ እህቶች አሉ። ከነሱ ጋርም እየተጋገዘን የተባበረን አይዟችሁ። በዛ ውስጥ ያላችሁ እናንተ ሚሽነሪ ሆናችሁ እንጂ ተራ ሰዎች አይደላችሁ። እስከሚያውቁ ራሳቸው ገንዘብ በቃ እንትን ማድረግ ነው። በቃ 300 400 በየወሩ እየተከፈላቸው እግዚአብሔር ለዓላማ ወደዛ እንዳስገባቸው ካወቁ በኋላ ራሳቸው ለካስ ወደዚህ ምድር ወደዚህ ቦታ ያመጣኝ ለዓላማ ነው ብለው ሲያውቁ ራሳቸው እንደ አንበሳ ማየት ጀመሩ። እንደ ሚሽነሪ ነው። አሁን ክርስቲያኖች በየቦታው ይሄንን ያሰለጠንን ማንነታቸው ጥሪያቸው እንዲያውቁ እያደረግን ነው። አሁን እንደ አንበሳ ናቸው። ታውቃላችሁ በእነዚህ እህቶች እግዚአብሔር እየሰራው ያለው ብነግራችሁ አሁን የት ልጨርስ? እግዚአብሔር በኃይለኛ ስራ የተጠቀመባቸው ነው። እዚህ ብዙ ባልናገር አሁን ሜዲያ ብዙ እንትና እናረጋም። ኢየሱስ ጌታ ነው።
እግዚአብሔር በኃይለኛ እየተጠቀመባቸው ነው። ምን ስለሆኑ ማንነታቸው ማወቅ ሲጀምሩ። ወገኖች ታውቃላችሁ ወይ? ማንነታችሁ ታውቃላችሁ? በዚህ ምድር ያመጣችሁ እግዚአብሔር ለዚች ከተማ ለዚች ሀገር ተስፋ እንድትሆን ነው። ለእንግሊዞች ተስፋ እንድትሆን ነው። ሶማሊዎችን ወደ ጌታ እንድታመጡ ነው። ሱዳኖች ወደ ጌታ እንድታመጡ ነው። አረቦች ወደ ጌታ እንድታመጡ ነው። ክብር ለኢየሱስ ይሁን። ባለፈው እዛ ለንደን ላይ አንድ ወንድም ጠራኝና አብረን እስኪ በታክሲ እንሄድና ወደ አንድ ሰው ወስደሃለሁ አለኝ። ወሰደኝ። ስለ ጌታ ነገር ነው። ኢየሱስ ጌታ ነው። ስለ ጌታ ነገር ነው። እስላም ነው። በጣም ጀንትል የሆነ ስለ ጌታ ነገር ነውና ግን መጨረሻ ምን አለ መሰላችሁ? ይሄ ለኔ አዲስ ነው። እንደዚህ አይመስለኝም ነበር ክርስትና አለኝ። ግን ጊዜ ስጡኝ ልወስንና መጽሐፍ ቅዱስ መጀመሪያ ላነባለን። ኢየሱስ ጌታ ነው። በሄዳችሁበት ጌታ ኢየሱስ ክርስቶስ ምን አለ? ወደ ዓለም ሁሉ ሂዱ ወንጌል ለሀበሾች ነው ያለው። አዎ ነው። ጌታ ይባርክ። አንተም ወገብቷል። ጥሩ አድርጎ በቃ ውስጥ እንትን አድርጓል። ኖ ለማን ነው ያለው? ለፍጥረት ሁሉ። ለፍጥረት ሁሉ በቃ ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማርያ፣ ከሰማርያ እስከ እና ያነበብኩላችሁ የሉቃስ ወንጌል ምዕራፍ 24 ዛሬ ስብከቴ ይሄ ነው። ከኤማውስ ወደ ኢየሩሳሌም ተመለሱ። እነዚህ ጌታ ኢየሱስ ክርስቶስ በመስቀል ከተሰቀለ በኋላ ሁሉም ትተውት ሄዱ፣ ተበተኑ። ከነዛ ሁለቱ ደግሞ ተስፋ ቆርጠው ያግሮመረሙ ይሄ ነው ወይ ተስፋችን? ይሄ ነው ኢየሱስ? ይሄ ነው እኛ ምናምን ብለው ያግሮመረሙ ከኢየሩሳሌም ወደ ኤማውስ መጓዝ ጀመሩ። መንገድ ላይ ጌታ ኢየሱስ ክርስቶስ አገኛቸውና ለምንድን ነው የምታግሮመረሙ? ምን ሆናችሁ ነው? ምን አጋጣማችሁ አላቸውና ከምዕራፍ 24 13 ጀምራችሁ ካነበባችሁት ማለት ነው። ከዛ ምን እንዳሉት ታውቃላችሁ እንዴ? አንተ ምንድነው እንግዳ ነህ ወይ አሉት ለኢየሱስ። ኢየሱስ ኦሬዲ ከሙታን ተነስቶ ከነሱ ጋር እየተመላለሰ ነው። ኢየሱስ ጌታ ነው። ዛሬ በመካከላችን ኢየሱስ የተመላለሰ ነው። ከኤማውስ ወደ ኢየሩሳሌም ሊያሻግረን ነው። አሜን። ሊመልሰን ነው። ክብር ለኢየሱስ ይሁን። ኢየሩሳሌም የምንመለስበት ሰዓት ነው። የምንዘጋጅበት ለተከበረው ነገር የምንዘጋጅበት ሰዓት ነው። ከዛ ወደ ኤማውስ ይሄዱ ነገራቸው። ምን ሆነ አላቸው። አንብቡት ከፈለጋችሁ። ምንድነው ይሆን አላቸው። እንዴ አንተ እንግዳ ነህ ወይ? እንዴ እኛ ተስፋ ያደረግነው ኢየሱስ ለእስራኤል ደግሞ መዳን። እስኪ ሁላችሁም ምን በሉ? መዳን። ስህተት ነው? ለእስራኤል መዳን ነው። ለፍጥረት ሁሉ መዳን ነበር። ያድነናል፣ እስራኤል ያድናል ብለን አስበን ነበር አሉ። እሱ ግን ለኃጢአተኛ አሳልፈው ሰጡት እና በቃ ተስፋችን ከንቱ ሆነ። ይሄ ሲናገር ደግሞ ይሄ ኦቅሊጳ ነው ምናምን የሚሉት ከነዛ ሁለቱ ምን እንዳለ ታውቃለህ? ይሄ ናዝራዊ የሚባል በጣም አጣጣለው። ይሄ ናዝራዊ የሚባል እኛ በሰውና በእግዚአብሔር ፊት በጣም ኃይለኛ ነብይ ነበር። በስራውና በቃሉ የተነገረለት የበረታ ነበር። ግን በማይጠቅሙ ኃጢአተኞች እጅ ወደቀ። ከዛ ኢየሱስ ምን እንዳላቸው ታውቃላችሁ? እናንተ ለማመን የዘገያችሁ ምን ያደረጋችሁ? ለማመን ምን ያደረጋችሁ? የዘገያችሁ ሞኞች ሃያሹ ይልዎ ንምእማን ዝደንጎኹም እንታይ ኢኹም ኢልዎም ሃያሹ ኢኹም ኢልዎ ሃያሹ። ከዛ ምን እንዳላቸው ታውቃላችሁ? 24 ምንድነው ያላቸው? እዛ 44 ምንድነው ያላቸው? 44 ላይ ምን እንዳላቸው አንብቡት። አገኛችሁት? ያ go ahead brother 44 ሉቃስ ክርስቶስ ሐሳር መከራ ተጸግብ ሳልሳ
ኦኬ ቁጥር 31 አንብቡ 31 ያለው ደግሞ አንብቡት አይኖቻቸውም ተከፈተ አወቁትም እርሱ ከእርሱ ተሰወረ እርስ በራሳቸው በመንገድ ሲናገሩ መጽሐፍትን ሲከፍቱልን ልባችን ይቀልጣል አልነበረምን ተባባሉ ኦኬ አያችሁ አሁን እነሱ ጋር እየተጓዘ ነው ወደ ኤማውስ ይሄድ ነው አንድ ነገር አያዙልኝ አሁን እዚህ ላይ በጣም ኢምፖርታንት ነገር ወደ ኤማውስ ደረሱ ያነጋግራቸው ነው አላወቁትም ኢየሱስን ከዛ መሽተዋልና እደር አሉት ኢየሱስ ደግሞ እሺ አላቸው አደረ እነሱ ጋር አደረ እንዴ አላደረም እዛው ያለ ያነጋግራቸው ቁጭ በልና የሆነ ነገር ብላ አለ እደር አሉት እሺ ብሎ ቁጭ አለ ከዛ ቁርስን ዳቦ ቆረስ አድርጎ ሰጣቸው እሱም በላ እነሱም ሲበሉ አይኖቻቸው ተከፈተ ዛሬ አይኖቻችሁ የሚከፈቱ ነው አይኖቻችሁ ይከፈታል ኢየሱስ ጌታ ነው ሲከፈት ምን እንዳሉ ታውቃለህ እንዲሁ ልባችን ያቀጣጠለው የነበረ ለካስ እሱ ኢየሱስ ነው አሉ ልባችሁ ይቀጣጠል ወገኖቼ ልባችን ምን ሲያደርገው የነበረው ሲያቀጣጥለው ልብና ከንድዶ ንጸናሕስ ለካስ ኢሉ አይኑ መስተኸፈተ ፈሊጦሞን ኢየሱስ አፍታ ሰዓቲያ ካብ ኤማውስ ናብ ኢየሩሳሌም ከኸርሙ ክነብሩ ይለመጽዮም እንኳን ከሓድሩ አይወዓሉ ሽዑን እንታይ ግበሩ ራይት ሽዑስ ብድግ ኢሎም ናበይ ከይዶም ናብ ኢየሩሳሌም እንታይ ስለ ዝኾነ ዓይንቶም ተኸፊቱ ዋው ነዚ ባይና ተጸውዕና ኣሕዋተይ ሓበሻ ክነግረኩም ዓይንኹም ድሕር ተኸፊቱ ሲለ ዝኾነ ልብለለኹ ሲለ በቃ እንታይ ኢኹም ክትብሉ አምላክ ንዝዓበየ ነገር ጸውዕኩም ከሎ ማለት እዩ እግዚአብሔር ለትልቅ ነገር ጠርቷችሁ ሳለ እንዚህ በቃ ዝም ብላችሁ ምትኮሉ ምትዞሩ በቃ እንዴ ያሰኛል ምኑ ሲከፈት አይንህ ይከፈት እስከ አይንን ይከፈታል ዛሬ ብሎ ለማ አንቲ አይንትና ክፈቲ ዛሬ አይኖቻችን ይከፈታል ኢየሱስ ለዘላለም ጌታ ነው አይኖቻችን ምን ይሆናል ይከፈታል ወደ ኤማውስ ሳይሆን ወደ ኢየሩሳሌም እንሄዳለን ኃይልን ታጥቀን አሜን መንፈሱ ተሞልተን ሃሌሉያ ከኢየሩሳሌም ወደ ይሁዳ ከይሁዳ እስከ ሰማርያ እስከ ጫፍ ምድር አሁን ወደ ሳኡዲ መሄድ ያስፈልጋችሁ ወደ ሱዳን መሄድ ወደ ሶማሊ መሄድ ያስፈልጋችሁ ሶማሊ እዚህ ነው ሱዳን እዚህ ነው ወንድ ናችሁ ዛሬ አሜን ታላቁ ተልእኮ ፈጽመዋለሁ እንድትሉ እዚህ በከተማችሁ ሎካል ሆናችሁ ግሎባል ታውቃላችሁ ሎካል ህዝብ ሆናችሁ ግን ግሎባሊ በቃ የነው ተጠራችሁ ክብር ለኢየሱስ ይሁን ሃሌሉያ ስለዚህ እግዚአብሔር ለታላቅ ዓላማ ጠርቶናል ወደ ኢየሩሳሌም እንመለስ የኤማውስ መንገደኞች የኢየሱስ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ ተነስቷል ንጉሡ የኤማውስ እስከሆኑት የኤማውስ መንገደኞች የኢየሱስ ደቀ መዝሙሮች ወደ ኢየሩሳሌም ተመለሱ ከሞት ተነስቷል ንጉሡ ወደ ኢየሩሳሌም ኃይል ተቀብለን ለፍጥረት ሁሉ እንድንሆን የኤርትራና የኢትዮጵያ ቤተክርስቲያን የሚለውጣት ይሄ ነው ወደ ዓላማው ስትመለስ ብቻ ነው ወደ ተጠራችበት አይኖቻችን እስከሚከፈት ኢሳይያስ ኦዚያ ንጉሥ ኦዚያ በሞተበት ቀን ዓመት ይላል እግዚአብሔር በታላቅ ዙፋኑ ተቀምጦ ምን አደረኩት አየሁት ኢሳይያስ እግዚአብሔር አየው አይገርማችሁ ነብዩ በታላቅ ዙፋኑ ተቀምጦ እግዚአብሔር ምን አደረጉ አየሁት አለ
ከዛ እሱን ስላየ ራሱን ማየት ጀመረ። ከዛ ምን አለ? ለካ ከንፈሮቼ የረከሱብኝ ከንፈሮቻቸው በረከሱባቸው ህዝብ መካከል እየኖርኩ ነው አለ። ወየልኝ ጠፋው ሲል መልአኩ መጣና የበረረ የእሳት ፍም ያዘ። መጣና ለነቢዩ ምን አደረገው? ከንፈሩ ነካው። ኃጢአትህ ምን አድርጎልሃል? ተሰርዮልሃል። አሜን። ነጽተሃል አለው። ከዛ በኋላ ኔክስት ነው ኢምፖርታንቱ። ከዛ ለኢሳያስ ምን አለው እግዚአብሔር? ማን ይሄድልኛል? ማንስ ልላክ? ማን ይሄድልኛል? ማንስ ልላክ? በቃ ስቴፕ ከንፈሮቻችሁ በእሳት ከተነካ፣ ህይወታችሁ በእሳት ከተነካ፣ ልባችሁ በእሳት ከተነካ፣ አይኖቻችሁ ከተከፈተ እግዚአብሔር ሲጠራችሁ ዝም አትሉ። ሰምታችሁ ዝም አትሉም። ሻማ እስራኤል ስማ የእግዚአብሔር ህዝብ ታዘዝ ማለት ነው። አይኑን ተከፈተና ማን ይሄድልኛል ሲል ምን አለ ኢሳያስ? እኔን ላከኝ ዝግጁ ነኝ አለ። ሃሌሉያ! እኔን ላከኝ አለ። እስኪ እኔን ላከኝ በሉ ዛሬ። አይኖቻችሁ ይከፈታል። ዛሬ ትላካላችሁ። ክብር ለኢየሱስ ይሁን። አይኑ ተከፈተ። እኔን ላከኝ። ሌሎች ሰዎች እንዲሰሩት እንዳትጠብቁ ወገኖቼ። አገልጋዮች ወይ ምናምን እንዲሰሩት አትጠብቁ። ኢቭን በዚህ ሰዓት በጣም በአገልጋዮች ሳይሆን በተራ ሰዎች እየሰራ ነው። ኢየሱስ ጌታ ነው። አይኑ የተከፈተ ጳውሎስ ሲዩት። ጳውሎስ ምንድነው ያለው? ጳውሎስ ህይወቱ ሁሉ በጥያቄ የተሞላ ነበር። ቴዎሎጂያን ነበር። የቴዎሎጂ በቃ ቴዎሎጂ በቃ መፈላሰፍ ነው። በቃ ማዞር ነው። አንድ ቀን ክርስቲያኖችን ለማሳደድ ከኢየሩሳሌም ወዴት ይሄደ ነበር? ወደ ደማስቆ። መንገድ ላይ ማን አገኘው? ክርስቲያኖች ሊገድል ሊያስር እንኳን ነው። ኢየሱስ በብርሃን መታውና ምን አደረገ ይላል ጳውሎስ? ወደቀና ከላይ ከሰማይ ድምጽ መጣ እንደ ኢሳያስ። ምን የሚል ድምጽ መጣ? ሳኦል ለምን ታሳድደኛለህ አለው። ምን ታደርገኛለህ? ከዛ ሳኦል ይሄ ድምጽ የሰው ድምጽ አይደለም፣ የመልአክ ድምጽ አይደለም፣ ይሄ የንጉስም ድምጽ፣ ይሄ የኃያሉ የፈጣሪው ነው። ዶሚናንት የሚያደርገው ኦቨርዌልም የሚያደርገው በቃ ይሄ የሆነ ጌታ ነው አለ። ምን እንዳለ ታውቃላችሁ ጳውሎስ? ጌታ ሆይ እንዴት አወቀ? የሆነ ድምጹ በቃ የጌታ ነው። ጌታ ሆይ ማን ነህ አለው። ከዛ ጌታ ምን አለው? እኔ ኢየሱስ ነኝ። እያሳደድከኝ ያለው ምንድን ነኝ? ኢየሱስ ነኝ አለ ጳውሎስ። ከዛ በኋላ ምን አላለም? አረ በደንብ አድርገህ አረጋግጥልኝ፣ እኔ ስንት ዘመን ሃይማኖት የጠበቁ ሰው ነኝ እንደዚህ ምናምን አላለም። እያሳደድከኝ ያለው እኔ ራሴ ኢየሱስ ነኝ ሲለው ጳውሎስ ምን እንዳለ ታውቃላችሁ? ጌታ ሆይ ምን አደርግ ዘንድ ትወዳለህ? ዝርግፍ ነገሩ ሁሉ ዝርግፍ። ከዚህ በኋላ እንዴ እዚህ አልቆም ማለት ዝርግፍ። ጌታ ሲያገኛችሁ ነገሮቻችሁ ዝርግፍ። አሜን። ሁሉም ትታችሁ ጌታን ትከተላላችሁ። ኢየሱስ ጌታ ነው። ማን ስላገኛችሁ? ኢየሱስ። ጳውሎስ ምን ጌታ ሆይ ምን አደርግ ዘንድ ትወዳለህ? እስኪ ጌታ ሆይ ምን አደርግ ዘንድ ትወዳለህ? እስኪ ደግማችሁ ጌታ ሆይ ምን አደርግ ዘንድ ትወዳለህ? ከዛ እግዚአብሔር ጌታ ኢየሱስ ክርስቶስ በነገሥታት ፊት በአሕዛብ ፊት ምን ታደርግልኛለህ? ትቆምልኛለህ። ኧረ ለጌታ ቁሙለት። በአሕዛብ ፊት፣ በሶማሌዎች ፊት ለጌታ ቁሙለት። በሱዳኖች ፊት፣ በአረቦች ፊት፣ በነፈረንጆች ፊት ለእግዚአብሔር ቅረቡለት። ኢየሱስ ጌታ ነው። ሳኦል ማለት ምን እንደሆነ ልንገራችሁ። ስሙ ምን ነበር? ሳኦል ማለት በአረብኛ ሱአል ማለት ምን ማለት ነው? ጥያቄ ማለት ነው። በቃ ጳውሎስ በጥያቄ የተሞላ ሰው ነበር። ሳኦል በዕብራይስጥ ሹአል ማለት ጥያቄ ማለት ነው። ስሙ ጥያቄ ነው። ጥያቄ ስሙ አለ እዚህ ጳውሎስ ሳኦል ልብና ስሙ። ምክንያቱ የጳውሎስ ህይወት ጥያቄ ነው። ሁሉ ነገር ጥያቄ፣ ያልተመለሰ ነገር ነው በቃ የሞላበት ህይወቱ።
ለምን ሆነ እንደዚህ ሆነ? ለምን እግዚአብሔር እንደዚህ ያደረገ? በቴዎሎጂ በምናም በብዙ ነገር ተይዞ ለምን በቃ ሲመራመር ዘመኑ እግዚአብሔር ሳያቅ ዘመኑ ሁሉ ያሳልፍ ነበር። ጥያቄ ተሞላ። እግዚአብሔር ከጥያቄ ያወጣችሁ። ጥያቄያችሁ ደግሞ የሚመለስ ከኤማውስ ወደ ኢየሩሳሌም ስትመለሱ ነው። አይኖቻችሁ ሲከፈት ጥያቄ ሁሉ ይመለሳል። እስኪ ጥያቄ ዛሬ ይመለሳል በሉት። እስኪ ጥያቄ ሁሉ ይመለሳል። ኢየሱስ ጌታ ነው። ሳኦል የነበረ ስሙ ምን አደረገው ጌታ? ጳውሎስ ማለት የግሪክኛ ቋንቋ ነው። ጳውሎስ ማለት ሕፃን ጫጩት ማለት ነው። ልባችሁ ሲሰበር ጫጩት ናችሁ ለጌታ። በቃ ልቡ የተሰበረ ሰው በቃ ለጌታ ፍስስ ነው የሚለው። ከጥያቄ ህይወት ያውጣችሁ። ወደ ተሰበረ ልብ ጌታ ይመልሳችሁ። ከሳኦል ወደ ጳውሎስ። ከዛ ሰዓት ጀምሮ አይኖቹ ተከፍተዋል። ወደ ዓለም ሁሉ በአሕዛብ ፊት ምን ሊያደርግለት ነው? ለጌታ ሊቀርብለት ነው። አንተ አለው መጠቀሚያ ዕቃዬ ነህ፣ ክቡር ዕቃዬ ነህ። እናንተ የእግዚአብሔር መጠቀሚያ ዕቃዎች ናቸው። ታውቃላችሁ እናቶቻችን ውድ የሆነ ነገር ምን ላይ ነው የሚያስቀምጡት? አረ ምን ላይ ያስቀምጡታል? ውድ ወርቅ የት ላይ ነው እናቶቻችን የሚያስቀምጡ? ወርቅ መሶብ አይደል? ስለዚህ ውድ ስለሆነ አይደል? ኢየሱስ ጌታ ነው። እናንተ ውድ ናችሁ። አሜን። በእናንተ ውድ ነገር ስላለ ነው። አንተ ክቡር ዕቃዬ ነህ አለው ጌታ። ክብር ለኢየሱስ ይሁን። በጎናችሁ ያለ ሰው አንተ ክቡር ዕቃ ነህ በሉት። ኢየሱስ ጌታ ነው። ሃሌሉያ። አይኖቹ ምን ስለሆነ? ስለተከፈተ። ዛሬ እግዚአብሔር አይኖቻችን ይከፍታል። እሱ ወደ ዓለም እንሄዳለን። አሜን። አይን ሲከፈት እንዲህ ነው። በብሉይ ኪዳን ታውቃላችሁ እግዚአብሔር ለነቢዩ ዮናስ ጠራውና ወደ ነነዌ ሂድ አለ። አይደለም እንዴ? የነነዌ ሕዝብ ምን እንዲሆን? እንዲድን ያህዌ ብቻ እንዲያመልክ። ነቢዩ ግን ምን አለ? አረ እነዚህ ክሪሚናል ናቸው አለ። እነዚህ ስንትኛ አሶሪያውያን። እኔ እዛ ስለነበርኩ ከመውስል በሚባል እዛ አውቀዋለሁ። በጣም እሳት ነው። እሳት አገሩ እሳት ነው። ጨለማ ነው። በቃ እዛ የሚኖር ህዝብ በጣም ጨካኝ ነው። አሶሪያውያን እዚያ ኑር ያለው እኔ እና ልንገራቸው አንድ ነገር። ሂደ ሲለው እንዴ እነዚህ ምህረት አይገባቸውም ማለት እግዚአብሔር ግን እኔ ወዳቸዋለሁ ላድናቸው ወዳለዋል ሂድልኝ አለው። ነቢዩ ግን ኖ እነዚህ ክፉዎች ጨካኞች ናቸው፣ ወደ እነሱ እኔ አልሄድም። እግዚአብሔር መሐሪና ቸር እንደሆነ ረሶታል። እግዚአብሔር እንደ ዮናስ ጠርቷቸዋል። ከኤማውስ ወደ ኢየሩሳሌም ተመለሱ። ወደ ኢየሩሳሌም ጌታ ከነካችሁ አይኖቻችሁ ከተከፈተ ቁጭ ማለት አትችሉም። ሁሉም አረብ ሀገር ከኛ ጋር የነበሩ ወገኖች በሙሉ ትተውን ሄዱ። ሁለት ሰዎች ብቻ ነው የቀረን። እግዚአብሔር ጠርቶናል ብለን ከ26 ዓመት በፊት ጆርዳን ወይ አማን የሚባለው ሀገር ሁለት ሰዎች ሂደን አረብኛ ተማርን መጀመሪያ። ከዛ ባይብል ስኩል ሄድን፣ ራሳችን አዘጋጀን። ከዛ ወደ አገልግሎት ተሰማራን። ኢየሱስ ጌታ ነው። ሁሉም ግን ምን አድርጉን? ትተውን ነው የሄዱት። ክብር ለእግዚአብሔር ይሁን። ከዛ ቀን ጀምሮ አይኖቻችን ጌታ ስለከፈተው ሁሉ ዋጋ ለመክፈል ወደ ኋላ አላለም። አሁን የሚገርማችሁ ሁለታችን ለአረቦች፣ ለፈረንጆች፣ ለስፓኒሽ እና አሁን አንድ ወንድሜ እምላችሁ ወንድም ሩሲያ ያገለገላቸው ነው። ለሩሲያዎች ነው በክሩሴድ ያገለገለ ያለ ሩሲያኖች ያ በየቀኑ ያገለገለ በተለያየ ገጠርና ከተማ እየሄደ ያገለገለ ነው። ያኔ ምን ስላልን ነው? እሺ ስላልን። ዛሬ እሺ ብትሉ እግዚአብሔር ይጠቀምባቸዋል። ኢየሱስ ጌታ ነው። አይሰላቻችሁም? ይሰለቻል እኮ እንጀራ ሁሉ ጊዜ ስትበላ ይሰለቻል አይደለም? በየቀኑ ስትበላ ይሰለቻል አይደለም? እንዲሁ ደግሞ አንዳንድ ጊዜ ሀበሻ ይሰለቻችሁ፣ ወደ ሌላ ሂዱ። ወደ ሌላ ዘወር፣ ወደ ሶማሌ፣ ወደ ሱዳን ዘወር፣ ወደ አረቦች፣ ወደ ፈረንጆች። የምሬ ነው የምላችሁ። እንጀራ ብቻ ይሰለቻችሁ፣ ከሀበሻ ጋር መሆን ብቻ
ደግሞ በቃ ይሰልቻችሁ ነው ወደ ሌላ ሄዱ። ሌሎችን ሄዳችሁ ወንጌል ስበኩ። ጊዜ የለም። እግዚአብሔር ሲነካ ባለበት አትሆንም። ዛሬ እግዚአብሔር ይነካቸዋል። እግዚአብሔር ይገናኛቸዋል። ወደ ልባ ምንድነው ያሉ እነዚህ ኤማው ሰዎች እንዲሁ ልባችን ሲያቀልጠው እንደ ሻማ የነበረው ይሄ ለካስ ኢየሱስ ነው አሉ። በቃ ዛሬ ልባችሁ እንደ ሻማ ይቅለጥ። ኢየሱስ ጌታ ነው። አሜን። ውስጡም በሐዊ መንፈስ ቅዱስ ይቀጻጸል። ተቀጻጺሉ ግን ዳህራይ ነብይም ከደም ነብይ ኢየሩሳሌም ታገብሩ ኃይለ ከቀበሉ። አሜን። አንድ ጊዜ አንድ ሰው እንደዚህ አለኝ እና ጨርሳለሁ። በጣም ወደው ወንድም ነውና በቃ አገለገለንና እኔ በቃ በዓለም ሁሉ ጌታ ያዞረኝ ነው አለኝ። እሺ ጌታ ይባረክ አልኩትና ሳውዝ አፍሪካ አገልግሎ ወደ ቱርክ መጥተዋል ያኔ እና ጓደኛዬ ነው እና ከዛ ጌታ ይባረክ አሁን ደግሞ ጌታ በርከፍቶልኝ ህንድ ሊሄድ ነው አለኝ። እኔ በጣም ገርሞኝ ደስ አለኝ። ዋው ጌታ ይባረክ አልኩና እና ሳውዝ አፍሪካ ማን ነበር ያገለገልከው ሲለው እንደዚህ የሚባል የሀበሻ ቸርች አለኝ። አሁን ወደ ህንድ ሄደህ ማን ነው የምታገለግለው ሲለው አው የሀበሻ ቸርች አለ ህንድ ውስጥ አለኝ። የሀበሻ ቸርች የሌለው ቦታ መቼም የለም። ታዲያ አንተ ዓለም ሁሉ ያዞረኝ የምትለው ከኢየሩሳሌም ገና አልወጣህም። ከኢየሩሳሌም ገና ይሁዳም አልደረስክም፣ ሰማርያም አልደረስክም፣ ጫፍ ምድር አልደረስክም። ምን ያህል እንደምንሸወድ እዩ። ገብቷችኋል? ከኢየሩሳሌም ውጡ። መንፈስ ቅዱስ ከተቀበላችሁ ኃይል ከተቀበላችሁ ወዴት ውጡ? ከኢየሩሳሌም ወጣችሁ ወደ ይሁዳ ሰዎች ሂዱ፣ ወደ ሰማርያ ሰዎች ሂዱ፣ ወደ ማታውቃቸው ሰዎች ሂዱ። ይሄ ነው ጥሪው። ታላቁ ተልእኮ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ ኤማውስ ሰዎች ምን አሉ? በቃ ልባቸው ቀለጠ። ወደ ኢየሩሳሌም ሄዱ። ኃይል ተቀብለው ወደ ዓለም ሁሉ ምስክር እንዲሆኑ። አሜን። ከዛሬ ጀምሮ እናንተ እንደነበራችሁ አትሆኑ። ደግሞ የሚገርማችሁ እኔ ልንገራችሁ፣ የምሬን እምላችሁ ብዙ ጥያቄዎቻችሁ የሚመለሰው በወንጌል ነው። ወንጌል ስገባችሁ አይናችሁ ሲከፈት፣ አሜን፣ ውስጣችሁ ሲነድ። ጆን ዌስሊ የሚባል አድረን ስትሪት የሚባል ለንደን ውስጥ እናንተ እዚህ ሀገር ጆን ዌስሊ የሚባል ከ3 ዓመት በፊት በቃ ህይወት ክርስትና ሰለቸው። ቄስ ነው። ሂዶ ያመጣቸዋል፣ ወደ ሃይማኖቱ ያመጣቸዋል። ቄስ ነው፣ ያመጣቸዋል። ሰዎች የተሸጉሩ ያመጣል። ውስጡ ግን ባዶ ነው። ውስጡ በቃ እግዚአብሔር በኃይል እንዲጠቀምበት ነው የሚፈልገው። እውነተኛ አምላክ ተንጀብል እንዲያገኘው ይፈልግ ነበር። ጆን ዌስሊ መጨረሻ አንደርደን ስትሪት የሚባል ለንደን እዛ ቤተክርስቲያን ነበረችና ከ3 ዓመት በፊት ነው ይሄ ሰውዬ ስሙ ሄደና ማርቲን ሉተር ስለ ሮሜ መጽሐፍ የጻፈውን ስለ ሮሜ መጽሐፍ የተነተነውን ሲነበብ ነበር እዛ ቤተክርስቲያን። እሱን ሲሰማ ልቡን ቀለጠ። ልቡ መንደድ ጀመረ። ነደደና ምን አለ? my heart is burning። ምንም ፍረት የለም። ከዛ በኋላ my heart is burning ብሎ በየአደባባይ እየሄደ ወንጌል መስበክ ጀመረ ጆን ዌስሊ። በአውሮፓ አንደኛ ይሄን ክርስትና ያያችሁ አሁን ከሱ የተነሳ ነው። አንድ ነገር ሰልችቶት ነበር ህይወት ክርስትና ሃይማኖት ሆኖበት ነበር። ጌታ ሆይ ንካኝ፣ እኔ ሰዎች ወደዚህ ያመጣሁ ነው ወደ ሃይማኖት፣ ግን ውስጤ ባዶ ነው እያለ ነበር። ጌታ በእሳቱ ይንካችሁ። እግዚአብሔር በእሳቱ ይንካችሁ። አሜን። ሌላ ሰው እንሆናለን። በጌታ የተነካ ሰው። እስኪ እጆቻችሁ አንሱ። ዛሬ እግዚአብሔር ንካኝ፣ ሌላ ሰው አድርገኝ በሉት። ለተጠራሁበት ዓላማ ልኖር ዘንድ ለፍጥረት ሁሉ የሚሆን በረከት እያለኝ እኔ እዚህ መሆን የለብኝም። መውጣት አለብን ወገኖቼ። ኢየሱስ ጌታ ነው። ታውቃላችሁ እንደኛ አንድ ነገር እንገራችሁ። አውሩድና እጃችሁ። እኔ ሁሉ ጊዜ የሚገርመኝ ኢትዮጵያውያንና ኤርትራዊ በጣም የሚጾም ራሱ የሚሰጥ ሳክሪፋይስ የሚያደርግ ራሱን የሚያዋርድ ለጌታ የሆነ በቃ የሚጨክን ሰው ነው። አንድ ነገር እንጎድላለች። ትልቁ ተልእኮ አልገባንም። አሜን። ሁሉ ጊዜ የምላችሁ ሶፍትዌር አንድ ሶፍትዌር ብቻ ነው የሚቀረችው። ይሄን ከገባችሁ ለምሳላችሁ እንደዛ ምላችሁ አሁን ብዙ ሀበሾች እግዚአብሔር ያስነሳቸው ነው። በየአረብ ሀገሩ በኃይል ያስነሳቸው ነው። ብዙ አረቦች ወደ ጌታ ያመጡ ነው። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ብዙ አረቦች ወደ ጌታ ያመጡ
እኔ በአደባባይ ሆነን እንደዚህ ባልነግራችሁ አንድ ቀን ግን እናሳያችኋለን፣ ታያላችሁ። እግዚአብሔር ወደ ጌታ በታላቅ እጁ ያወጣቸው ሰዎች አረቦች፣ እስላሞች። ባለፈው እንትን ነበርና ፌብሩዋሪ መጨረሻ ላይ ዱባይ ነበርን። ከሳዑዲ ወደ ዱባይ ሄድና እዛ ዱባይ አንድ ነገር እንታረጉ ፈልጋለሁ። ምን እንዳደረግን ታውቃላችሁ? ወደ አቡዳቢ የሚባል የ1 ሰዓት ተኩል ነው በመኪና 5 ሰው ሆነን ሄድን። ይሄ ጓደኛ የምላችሁ ሩሲያ የሚያገለግለው እና ሌላ ሰዎች መኪናችን ዘይት ቀባናት፣ ጎማዋ ቅባት ዘይት እየነዳን ወደ ሀገር ወደ አቡዳቢ ሄድን። እዛ ስንጸልይ ዋለን፣ ስንጸልይ እየዞርን ቤተ መንግስቱ እየሄድን እየጸለይን ከዛ አንድ ወንድም ይደውልልና እዛ ከተማ የሚኖር ነው። ደውሎ ምሳ እራት እኔ ጋር ናችሁ፣ ጸልያችሁ ከጨረሳችሁ ወደ እኔ ቤት ነው አለን። እሺ አለ። ከዛም እንዳለን ታውቃላችሁ፣ 2 ፊሊፒንና 1 ፍልስጤማዊት ጓደኞቼ ናቸው፣ ጠራቸውና በቃ ወንጌል ታካፈላላችሁ አለን። እሺ ዙረን ሄደንና ወደ ቤቱ ከዛ ቁጭ ብለው አገኘናቸው። ከዛ ትንሽ የጌታ ቃል አካፈልኳቸውና ከዛ ፍልስጤማዋ ዛኛዎቹ ካቶሊክ ናቸው፣ 2 እንትኖች፣ እሷ እስላም ፍልስጤማዊት ናት፣ ወጣት የ23 ዓመት። ከዛ ጌታ ልቀበል ፍቃደኛ ነኝ አለች። ፍልስጤማዊ ናት እና ከዛ ጌታ ተቀበለች፣ ንስሐ ገባች እያለቀሰች። እቺ ፍልስጤማዊ ገባች። ከዛም እንዳለችን ታውቃላችሁ፣ በቃ ልጠመቅ ፈልጋለሁ። እንዴት አወቅሽ መጠመቅ? ማን ነገርሽ? እናንተ ክርስቲያኖች መጠመቅ አለባችሁ አይደል? ክርስቲያን ከሆነ ሰው መጠመቅ አለበት አለች። አዎ ግን ምን ታውቂያለሽ ስለ ጥምቀት ስላት ምንም የምታውቀው ነገር የለም። ከዛ አሁን ጊዜ ያለ መሽቷል መመለስ ነበረብንና ወደ ዱባይ ነና ከቻልሽ እዛ ትንሽ እናስተምርሻለን አልናት። መጣች፣ ባስ ወስዳ መጣችና ከ2 ቀን በኋላ ከዛ 2 ሰዓት ያላሰማርናት። ከዛ ተገባት፣ እዛ ጠመቅናት። ፍልስጤማዊ ናት። አሁን ታውቃላችሁ እቺ ፍልስጤማዊች እዛች አቡዳቢ ላይ ቸርች እየሰበሰበች ነው። የአረቦች ተራ ናት፣ አዲስ ናት። ግን ክብር ለኢየሱስ ይሁን። አሜን። እኔ ነግሬያቸዋለሁ፣ ትናንትና ነግሬያቸዋለሁ። በሰርጌ የተፈወሰው ሰው አንድ ሰው ተፈወሰ አይደለም? በሱ አርጌ ምን አደረጉ? የአረብኛ ቸርች ተጀመረ። ቱርክ ለመጀመሪያ ጊዜ የአረብኛ ቸርች ተጀመረ በአንድ ሰው። ክብር ለኢየሱስ ይሁን። የሚያስፈልጋቸው አንድ ሰው ነው። ዛሬ ነግራቸዋለሁ፣ በዚህ ዓመት አንድ ሰው ወደ ጌታ ማምጣት አለባችሁ። እየጸለያችሁ ጌታ ሆይ ሰው ስጠኝ በሉት። ሰው አሳልፈ ምን አድርገኝ ስጠኝ። በቃ እጃችሁ ሄዳችሁ የጭናችሁ ኢቭን ጌታ ባይቀበሉ ስለ ጫናችሁት ቀንበር ይሰበራል። ይሄ ለንደን ላይ ያገኘሁት ያልኳችሁ ጸለይኩለትና ለዛ ለንደን የሚኖር ዳዊት እየደወለ እንዴ ይሄ ሰው እንዴት ጸለይልኝ፣ በቃ የሆነ ነገር ወረረብኛል፣ የሆነ ሪሊቭ ሆኛለሁ አለ። ኢየሱስ ጌታ ነው። ከዛ በኋላስ ጌታ ይገናኘው። አሜን። ተከፍተዋል፣ ጨለማው ተመቷል። አሜን። ስለዚህ ቋንቋን ባታውቁ እጆቻችሁ ጭናችሁ ጸልዩላል። ልጸልይልህ እኔ ኢየሱስ ተከታይ ነኝ፣ ልጸልይልህ። አሜን። ቀንበር እየሰበራችሁ እና በእናንተ ላይ ያለ ቅባት፣ በሀበሻ ላይ ያለ ቅባት የተለየ ቅባት ነው። ግን የጎደላችሁ ይህች ብቻ ናት። ይህች ሶፍትዌር ዛሬ ትገባለች ወደ እናንተ። ኢየሱስ ጌታ ነው። ጌታ ሲነካ አዲስ ሰው መሆን አይቀርም። ሃሌሉያ። ስለዚህ እግዚአብሔር ለታላቅ ዓላማ ጠርቷቸዋል። ልባችሁ የሚያቀልጥ የእግዚአብሔር መንፈስ ዛሬ በመካከላችን አለ። በቃ ሻማ እስራኤል ሰምታችሁ እሺ ካላችሁ ጌታ ይነካል። አሜን ሃሌሉያ። እግዚአብሔር ምን ያደርጋል? ይነካል። ይንካችሁ፣ ይንካን። ሁላችን ካለንበት እንነሳለን። ክብር ለኢየሱስ ይሁን። እግዚአብሔር አዲስ ነገር ነው የሚያደርገው። በእኔ ላይ በሉ እስከ ሁላችሁ፣ በእኔ ላይ የእግዚአብሔር ታላቅ ዓላማ ይፈጸማል፣ ይሆናል። እንደ ቃሉ እንደተናገረው ስራውን በእኔ ይሰራል።
ኢየሱስ ጌታ ነው። በቃ ሳኦል አህያ ፍለጋ ሲሄድ በጌታ ተነካና ሌላ ሰው ሆኖ ተመለሰ። ዛሬ ሌላ ሰው ሆናችሁ ነው ከዚህ የምትወጡ። ኢየሱስ የነካው ሰው፣ ኢየሱስን ባይኑ ያየ ሰው፣ ኢየሱስ የነካው ሰው፣ ኢየሱስ ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለሌላ ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ኢየሱስ እስኪ በሉት ኢየሱስ የማያው ሰው፣ ኢየሱስ ባይኑ ያየ ሰው፣ ኢየሱስ የነካው ሰው ሃሌሉያ የሌላ ነገር መኖር አይችልም። የሌላ ነገር ከእንግዲህ ወዲያ አትኖርም። መኖር አይችልም። ፈለገው በሉት ለፈለገው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ሌላ ነገር ታገስ ብትል ጠብቃለሁ እስከሚሆንልኝ። ነገር ግን የጌታ ነገር ህልውና ሁሎ ለማገር ቸኮለብኝ ልትገኝ። እንዴት ብዬ ኢየሱስ ልያዝ አምሮቴ ነው ለናፍቆቴ። ሃሌሉያ ኢየሱስ የኔካ እስኪ ንካኝ በሉ ዛሬ ሻጋላ ባሳና ማትራቢ ጋላ ባላባጋ ይህን ህዝብ እግዚአብሔር ዛሬ ይነካዋል። ሃሌሉያ ለሌላ ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈለገው ነገር መኖር ኢየሱስን የነካ ሰው፣ ኢየሱስን የነካው ሰው፣ ኢየሱስን ባይኑ ያየ ሰው፣ ኢየሱስን የነካው ሰው፣ ኢየሱስ ባይኑ ያየ ሰው ለሌላ ነገር መኖር አይችልም። እስኪ ሁላችሁ እጆቻችሁ አንሳችሁ ዛሬ እንግዲህ ወዲያ ለሌላ ነገር አንኖርም፣ ለታራ ነገር አልኖርም በሉት። ሃሌሉያ ለፈለገው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ሌላ ነገር ታገስ ብትል ታገሳለሁ እስከሚሆንልኝ። ነገር ግን የጌታ ነገር ህልውና ውሎ ለማደር ቸኮለብኝ ልቤ ሊያገኝ። እንዴት ብዬ ኢየሱስ ልያዝ ናፍቆቴ ነው የልቤ አምሮቴ አንተን ማየት ኢየሱስ ጉቴ። ለሌላ ነገር ሞላ እግዚአብሔር መንፈስ ያለፈ ነው። አንዳንዶቻችሁ ተዘጋጅታችኋል። አይኖቻችሁ ይከፈታል። ሃሌሉያ አይን ይከፈታል። የፈለገውን ነገር መኖር አይችልም። የፈለገው ነገር መኖር አይችልም። ኢየሱስን የነካው ሰው፣ ኢየሱስን የነካው ሰው ያማሳ ኢየሱስ ባይን ያየ ሰው ከሳኦል ወደ ጳውሎስ ይቀየራል። የነካው ሰው ከኤማዎስ ወደ ኢየሩሳሌም ሃሌሉያ ባይን ያየ ሰው ለሌላ ነገር መኖር አይችልም። ለሌላ ነገር መኖር አይችልም። የፈለገው ነገር መኖር አይችልም። የፈለገው ነገር መኖር አይችልም። ሃሌሉያ እለፍ እግዚአብሔር መንፈስ ዛሬ ንካኝ በሉ። ሃሌሉያ ሳትነካኝ ከዚህ አልወጣም። መንፈስ ቅዱስ ሳትገናኘን ከዚህ አልወጣም። ሃሌሉያ መንፈስ ቅዱስ ሃሌሉያ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ እያለፈ ነው። ሃሌሉያ የስ ሃሌሉያ የፍቅር ጌታ፣ የጸጋ ጌታ፣ የኃይል ጌታ፣ የክብር ጌታ መንፈስ ቅዱስ ሃሌሉያ በዚህ ጉባኤ ያለፈ ነው። ሃሌሉያ ይገናኝ። ሃሌሉያ መንፈስ ቅዱስ ሃሌሉያ 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 ሃሌሉያ
ሃሌሉያ። የእግዚአብሔር እሳት፣ የእግዚአብሔር መንፈስ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል ሌላ ሰው የሚያደርግ ሙቭ ይንካ ጌታ ሆይ ሕዝብህ ያሻግር ዛሬ ከኤማውስ ወደ ኢየሩሳሌም ያሻግር ከሳኦል ወደ ጳውሎስ ያሻግር ዛሬ እግዚአብሔር መንፈስ ቅዱስ ሥራ የእግዚአብሔር መንፈስ ሥራ ሃሌሉያ የክብር መንፈስ ሥራ እግዚአብሔር ሃሌሉያ ሕዝብህም ዛሬ ያሻግር ሃሌሉያ የክብር መንፈስ ሃሌሉያ ቼካባባባባ ሻንዳላባ ጌታ ሆይ መንፈስ ቅዱስ ተመስገን። አያለሁ የእግዚአብሔር መንፈስ ብዙዎች ልብ ሲነካ ያለው ሃሌሉያ ሃሌሉያ። ምን ሆነች እስከምትባል ምን ሆነ እስከሚባል ሻካማና የተነካ ሰው ትባላለህ፣ የተነካች ሰው ትባላለች። የእግዚአብሔር መንፈስ፣ የእግዚአብሔር ኃይል፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል የሚያሸል ቅባት ይፍሰስ ለታላቁ ተልእኮ ለፍጥረት ሁሉ የሚሆን ሸራ ባጋላ ባጋሻ እንዳላ ባጋያላ በጎሽ ለፍጥረት ሁሉ የሚሆን ቅባት ይተላለፍ ዛሬ ይተላለፍ። አባቴ ሆይ ሃሌሉያ ለፍጥረት ሁሉ የሚሆን ቅባት ሮሻት ይማጋና ማጋ ከሊሚቴሽን የሚያወጣ ይፍሰስ 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 ይፍሰስ። የዘላለም አባት ሆይ ሃሌሉያ ይፍሰስ። የናዝሬት ኢየሱስ ሆይ በወንድሜ እግዚአብሔር ሃሌሉያ ለክብርህ እግዚአብሔር ሆይ ይፍሰስ ይፍሰስ። ለትውልድ የሚሆን ቅባት ለትውልድ የሚሆን ቅባት እየፈሰሰ ነው። ለትውልድ የሚሆን ቅባት እየፈሰሰ ነው። ሃሌሉያ ይፍሰስ። የናዝሬት ኢየሱስ ይፍሰስ። የናዝሬት ኢየሱስ ይፍሰስ 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 ይፍሰስ። የናዝሬቱ ይፍሰስ ቅባት ይፍሰስ። ጌታ መንፈስ ቅዱስ ይፍሰስ። ሃሌሉያ ይፍሰስ። የእግዚአብሔር መንፈስ ይፍሰስ። የእግዚአብሔር መንፈስ ይፍሰስ። የእግዚአብሔር መንፈስ ይፍሰስ። የእግዚአብሔር መንፈስ ሃሌሉያ ቅባትህ ሃሌሉያ ያንጠብጥም እንደ ጤል ሄርሞን ያንጠብጥም ጌታ ሆይ ይፍሰስ። 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 ጌታ ሆይ ሻካቲ ማራ ባጋላ ባጋና ማጋያ ኢየሱስ ጌታ ነው። እናንተ አገልጋዮች እንደዚህ ጸልያለሁ፣ እናንተ የዞራችሁ ጸልያላችሁ። ጌታ ይባርካችሁ። ይሄዳችሁ ጸልዩና ጌታ ይነካል። መንፈስ ቅዱስ ይላችሁ ህዝቡን ጸልዩ። ዛሬ አዲስ ነገር ነው የሚሆነው። እንደ ድሮ እንደነበራችሁ አትሆንም። እግዚአብሔር እንደጠራችሁ ሃሌሉያ የእግዚአብሔር ቅባት ያልፋል። የእግዚአብሔር መንፈስ ያልፋል። የክብሩ መንፈስ ያልፋል። ሃሌሉያ የእግዚአብሔር ቅባት ያልፋል። ሃሌሉያ የእግዚአብሔር መንፈስ ያልፋል። ሃሌሉያ ሌላ ሰው የሚያደርግ የእግዚአብሔር መንፈስ የእግዚአብሔር ክብር ሃሌሉያ የእግዚአብሔር መንፈስ ኢየሱስን የነካው ሰው ኢየሱስን ባይኑ ያየ ሰው ኢየሱስን የነካው ሰው ኢየሱስን ባይኑ ያየ ሰው ሌላ ነገር መኖር አይችልም። ሌላ ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ሌላ ነገር ታገስ ብትለኝ ጠብቃለሁ እስከሚሆንልኝ ነገር ግን ያንተው ነገር ሁሉና ውሎ ለማደር ቸኮለብኝ ያገኝ እንዴት ብዬ ኢየሱስ ያዝ አምሮቴ ነው የልቤ ናፍቆቴ አንተን ማየት ኢየሱስ የነካው ሰው ልቃ ኢየሱስን ባይኑ ያየ ሰው ኢየሱስን የነካው ሰው ኢየሱስ ባይኑ ያየ ሰው ለሌላ ነገር ሞራ ለሌላ ሃሌሉያ ለሌላ ነገር ለሌላ ነገር ሞራ አይችልም። ለሌላ ነገር ሞራ አይችልም። ለፈለገው ነገር ሞራ አይችልም። ለፈለገው ነገር ሞራ አይችልም። የዋስ የምትናፍቅ ነፍስ ትናንትና ለች ነፍስ ትናንትና ለች መንፈስ ቅዱስ ሻባባባ ሳንዳላባ
መንፈስ ቅዱስ እናመሰግናለን። አባት ሆይ ተመስገን። ሃሌሉያ። ከዛሬ ጀምሮ እየወጣችሁ በየመስጊዱ በየመንገዱ ዘይት ይዛችሁ እያፈሰሳችሁ መርገም የምትሰብሩበት ሰዓት ነው። በከተማው በዚህ ትጀምራላችሁ። በከተማው የቅባቱ ዘይት ይዛችሁ አሰርካስ ዘይት ይዘንጠብጥብ ከምዝብል በእምነት ዘይት ሒዝኩም ኣብዚ ከተማ እዚ ዘይት እንዳፍሰስኩም ሃሌሉያ። መርገም እንዳሰበርኩም ሃሌሉያ። ጸልማት እንዳገፈፍኩም ናይ እግዚአብሔር ስራሕ ክሰርሑ ኢኹም ሃሌሉያ። ወረሁም ሃሌሉያ። ራሻ ታማ ሳንዳላ ባጋሻ የመንፈሬ ዋኩ ታራማ ጋር ሳንዳላ ባጋና ማጋላ ባጋና ማጋይ ሬሻ ፑራ ባጋና ማጋና ማጋ አባት ሆይ እናመሰግንሃለን ሃሌሉያ። ወገኖቼ ዛሬ ከፈሰሰው ቅባት እሳት መንፈስ የተነሳ ወሬያችሁን ይወጣል። በታላቁ ተልእኮ የምትታወቁ ትሆናላችሁ። ከእንግዲህ ወዲያ በክርክምክሙ ነገር አትያዙ፣ በተራ ነገር አትያዙ። ኢየሱስን የነካው ሰው ኢየሱስ ባይኑ ያየ ሰው ኢየሱስን የነካው ሰው ኢየሱስ ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ወገኖቼ ከእንግዲህ ወዲያ ሌላ ነገር አትኖርም። ሌላው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። እግዚአብሔር እንደዚህ ያለኝ ነው። ወሬያችሁ ወደ ዓለም ሁሉ ይወጣል። ከዚች ከተማ ዛሬ ትርክምክምና ታራው ነገር ተሰብረዋል። እስኪ ተሰብረዋል በሉት። ኢየሱስ እስኪ ተሰብረዋል በሉ። ታራ ነገር የምትናገሩበት ጊዜ አይደለም። ሃሌሉያ የስ ሃሌሉያ። ማሳቲራ ባጋላ ባጋና ማጋና ማጋያ ሬሻላ ባጋና ማጋና ማጋያና ማጋሳንዳላ ባጋና ማጋያ ለፕሬግላ ባሳንዳላ ባጋጃናና ፕሬግለ በለለበቻ አባት ሆይ እናመሰግናለን። በቃ ጌታ ምን እንዳለኝ እንዳላ ታውቃላችሁ። ወሬያችሁ ይወጣል። የሚይዛችሁ ማንም የለም፣ የሚቋቋማችሁ ማንም የለም። ወሬያችሁ ወደ ዓለም ሁሉ ይወጣል። የምድሪቱ መርገም ትሰብራላችሁ። ጨለማ ይገፈፋል። የድብርት መንፈስ ተመታ ዛሬ። ተጽዕኖ የሚያመጣ ክፋት የጨለማ መንፈስ ዛሬ ተመታ። በከተማው ላይ ተመታ። ጌታ ሆይ ሕዝብ ይፈታል፣ ቅዱሳን ይፈታሉ። እግዚአብሔር ሆይ ሃሌሉያ። የጠላት ተጽዕኖ ዛሬ ተመታ በከተማው ላይ። ሻቲማ ሳንታራ ባጋላ ባጋና ማጋና ወመንፈስ ቅዱስ እናመሰግንሃለን። ወመንፈስ ቅዱስ ተመስገን። ጥሕስ ምሳኻ ጣሓሲ ኣብዚ ዝተቐመጥክዎ ይኣኽለኒ ክኸይድ ክሰግር ናፍቲ ማዕዶ ናፍቲ ክብሪ ቦታ ዘዳለኻ ናፍቲ ክብሪ ቦታ ዘዳለኻዮ ክጥሕስ ምሳኻ ጣሓሲ ኣብዚ ኸረን ተቐመጥክዮ ይኣኽለኒ ክኸይድ ክሰግር ናፍቲ ማዕዶ ናፍቲ ክብሪ ቦታ ዘዳለኻ ናፍቲ ክብሪ ቦታ ዘዳለኻዮ ድሕሪኻ ክጎይ ሰሓበኒ ወደ ክብር ቦታ አሻግራለሁ። ታላቅ ተልእኮ ወደ ሰማያዊ ጥሪው ድሕሪኻ ክጎይ ሰሓበኒ ክደመጅ ፈርኻ ሰሓበኒ
كتحس مساخة حاسي عبز خير استأمتك ويا أخلني كخيب مساخة نفت معدو نفت خبري بوتا يسوس نفت خبري بوتا نفت خبري بوتا زدالخا نفت خبري بوتا زدالخا ردائي ኢየሱስ ጌታ ነው ردائي ጎይታ حجازي ኢየሱስ ጌታ ነው ሁላችሁ እጆቻችሁ ታነሱና ጸልያለሁ ጌታ የተባረከ ይሁን እስከ አይኖቼ ተከፍተዋል ዛሬ ወደ ምንም አይኖቼ እስከ ተከፍተዋል በሉ ወገኖች ውስጤ ደግሞ በሉ በእሳቱ መንፈስ ነደዋል ለሕዝቤ ብቻ የሚሆን በረከት ሳይሆን ለፍጥረት ሁሉ የሚሆን በረከት አለኝ ዛሬ ኢየሱስ ጌታ ነው እግዚአብሔር አምላካችን ሆይ እናመሰግናለን ዛሬ ሕዝብህን ስላሻገርክ ተመስገን ወገኖቼ አንድ ነገር ልንገራችሁ ጥያቄያችሁ ሁሉ ተመልሰዋል ምንም አልገባችሁም የገባችሁም አይመስለኝም ጥያቄያችሁ ተመልሰዋል حتىهم ተመልሱ ለማንቲ ኢየሱስ ጌታዬ እስኪ እጆቻችሁን አንሱና ጥያቄ ሁሉ ተመልሰዋል በሉት ኢየሱስ ጌታ ነው ጥያቄያችን ሁሉ ተመልሰዋል ጌታ አልፎ ተመልሶታል حتى ተመልሱ እስከበሉ ኢየሱስ ጌታዬ እግዚአብሔር አቦነ መስገነካለና ክብርን ምስጋናን አምልኾን ተዓብሽም ካይኹን لما أنت نهزبها سلسل الصاقر كاقويتا تبارك كالق سبك قبرك يا خمس بالك يا نزك لما أنت نزهز بزي كالق سب سلسل قبرك يا قويتا نمسكنا كالونا مسكار سلسل غونا قويتا تبارك حبزخة تماز نبرنا يتسلمات حيلي سلسل هرمة تمسكن ناي دبرت منفس ناي مبعزاز منفس ዛሬ ስለተመታ ጌታው ያመሰግናለሁ ማሻታራ ባጋላ ባጋና ማጋያ ሌላ ስራ እየሰጠ የሚያዝናና ዛሬ ተመቷል በኢየሱስ ስም ተመቷል ሃሌሉያ እግዚአብሔር ነመስግነ ካለና ክብርን ምስጋናና ተዓብሽም ካይሆን እስኪ በእልልታን በጭብጨባን እግዚአብሔር ለከነብለ ሃሌሉያ Ecclesia